እንዴት ናችሁ የብልህ ማዕድ ቤተሰቦች? እኔ በጣም ደህና ነኝ። ዛሬ የምንሰራው የሚገርም ቆንጆ ቁርስ ነው። ኢነርጂቲክ የሚያደርገን ሙቀትን የሚሰጠን ለክረምት የሚሆን ምርጥ ቁርስ ነው። ለልጆችም ለአራሶችም ብዙ ጊዜ ለወገብ ምናምን ይጠቀሙታል። ወገብ መጠገኛ ይባላል። ለልጆችም በጣም ቆንጆ ነው። ምግብ ሲጀምሩ አካባቢም በጣም አሪፍ ነው። ይህንን ቁርስ ብዙዎቻችን እናውቀዋለን፣ እንሰራዋለን። ግን አሰራራችን ትንሽ አንዳንድ ጉድለቶች ስላሉበት ፋይናል ውጤቱ ጥሩ አይሆንም። አሁን ግን በዚህ በምነግራችሁ መሰረት ከሰራችሁት የዚህን ቁርስ ማንነት ሙሉ ለሙሉ ትቀይሩትና በጣም የሚጣፍጥ ተወዳጅ ቁርስ ታደርጉታላችሁ። አብራችሁን ከቆያችሁ እስከ መጨረሻ ድረስ ካያችሁን ሚስጥሩን ነግራችኋለሁ። ተከታተሉ። ለስራችን የሚያስፈልገን ወተት ያስፈልገናል። ይሄ ታጥቦ የደረቀ ቡላ ነው። ለረጅም ጊዜ እንዲቆይ በረዶ ቤት ውስጥ እናስቀምጠዋለን። የፈለግነው ጊዜ ድረስ እናቆየዋለን። በዚህ መልክ በረዶ ቤት ውስጥ ማቆየት እንችላለን። ከዛ ውጭ ደግሞ ዱቄቱን መጠቀም እንችላለን ማለት ነው። የታሸገው ዱቄቱን መጠቀም እንችላለን። ሁለቱም ተመሳሳይ ነው አገልግሎቱ። ይሄ ቅቤ እንጠቀማለን፣ ጨው እንጠቀማለን። አሁን ወደ ስራችን እንግባ። መጀመሪያ ወተታችንን እንጨምራለን። ከዛ ቡላችንን እንጨምርና ከዛ ጨው እናደርግበታለን። እናማማዋለን። ይሄኛው መጀመሪያ በደንብ መማማት አለበት እንዳይጓጉሉብን፣ ለብቻው መማማት አለበት። በዚህ መልክ ካማማነው በኋላ አሁን እሳት ላይ በትንሹ ነው የምንጥደው። በትንሹ ሙቀት እንጥደዋለን። ጥደን እናማስለዋለን። እንደዚህ ካማማነ በኋላ መጠንቀቅ ያለብን ነገር ቢኖር ቡላ እጃችን መራቅ የለበትም። በደንብ ማማሰል አለብን ማለት ነው። ኮንቲኒየስሊ እስኪወፍር ድረስ ማማሰል አለብን። አንዳንዴ ይሸውደናል። ተጠንቅቀን ይጓጉልብናል። አለበለዚያ እጃችን ከማማሲያው ካረፈ የመጓጓል ባህሪ ስለሚኖረው እንጥደውና በቃ እንደዚሁ እናማስለዋለን እስኪወፍር ድረስ። አሁን ታዩታላችሁ፣ ሳታስቡት ይወፍራል። የዛኔ እንደ ገንፎ እናሸዋለን ማለት ነው። ይሄንን እንግዲህ ሳናቋርጥ ማማሰል ይኖርብናል ተጠንቅቀን። አሁን ቀጭን ይመስላል፣ በኋላ ታዩታላችሁ እንዲህ የተማሰለ እንዴት እንደሚወፍር፣ ምን ሰዓት እንደሚወፍር አናውቀውም። በአንድ ጊዜ ይወፍርብናል። ቡላ ስትሰሩ እሳቱም የተመጠነ መሆን አለበት። በጣም ኃይለኛ እሳት ካለውና ግልብልብ ካለ ቶሎ ብሎ የመያዝ ባህሪ ስለሚኖረው በትንሽዬ እሳት በትንሽዬ ሙቀት ቀስ ብሎ ነው መብሰል ያለበት። አሁን ወደ መወፈሩ እየሄደ ነው። በደንብ ይዩት፣ ሊወፍር እየተቃረበ ነው። ስለዚህ ጥንቃቄ ይፈልጋል። እዚህ ጋር እያያችሁት አሁን ያስታውቃል እጃችሁ ላይ ወፈሬ ማለት ይወት። አሁን ሊጀምር ነው። አሁን ሊወፍር ነው። በደንብ ይዩት፣ በትኩረት ይዩት፣ በትኩረት ይዩት። ይኸውላችሁ በቃ አሁን እዚህ ላይ እናንተ ባትኖሩ እዚህ ቦታ ላይ ባትኖሩ በቃ ይበላሽባችኋል። አያችሁት እንዴት እንደሚፈጠር? በቃ አሁን ወደ ገንፎነት ባንድ የተቀየረ ማለት ነው። ከሊኩዊድነት ወደ ሶሊድነት ማለት ነው። አሁን ከዚህ በኋላ ጉልበት እንፈታተሻለን ማለት ነው። እንደዚህ አይነት ገንፎ የሆነ አሁን እንዳይዝባችሁ ተጠንቅቃችሁ እጃችሁን ትማት አለባችሁ። በደንብ ማሸት አለባችሁ። ያ ሊኩዊድ ወደዚህ እንዴት ይቀየራል ካላችሁ በእሳቱና የቡላው መዋሃድ ነው ማለት ነው። ትንሽ እሳታችንን የበለጠ ቀንስ እናደርገዋለን። ከዛ በኋላ አሁን ከዚህ በኋላ ያለው ስቴፕ ወተታችንን ጠብ እያደረግን ልክ እንደ ገንፎ ማሸት ነው። አሁን እንግዲህ ብዙ ጊዜ ቡላ የሚቀጥነው ይመስለኛል። እኔ ቀጥኖብኝ ስለማያውቅ ግን የሚቀጥነው በብዛት
እዚህ ጋር እዚህ ስቴጅ ላይ ውሃ ይበዛና ከዛ በኋላ ቅጥን ይልባቸዋል ሲሰሩት። እንደዚህ ለድለድ አይልም፣ ወፈር አይልም። በዛ ምክንያት ይመስለኛል ያው እየተበላ አንዳንዴ ገጥሟችሁ ከሆነ ቅጥን ይላል፣ ማንኪያው ላይ ውሃ ይሆንባቸዋል። እንደዛ የሚፈጠረው ለዚህ ይመስለኛል። ተጠንቀቃችሁ ብዙም ውሃ ሳታበዙ በዚህ ስቴጅ ላይ ወፈር እንዳለ ጠብ እያረጋችሁ እሽት ድስቱ እንዳይዝባችሁ ተጠንቀቃችሁ እንደዛ በዛ መሰረት ትሄዳላችሁ። ቡላ ለብዙ ነገር ይጠቅመናል። ለአራስ እንጠቀምበታለን። ብዙ ጊዜ ለአራስ ቁርሷን በጧት ሰርተን እናበላታለን አይደለ? ለወገቧ ለአጥንቷ ጥንካሬ ይጠቅማታል። እንዲሁም ለማንኛችንም ለጥንካሬ ይሆነናል። በዛ ላይ ደግሞ ጣዕም ያለው ምግብ ነው። እንደ ቫራይቲ ነው። ለልጆችም በጣም እጅግ በጣም ጥሩ ነው። ለወገብም ለልጆች ጥንካሬም የአጥንት ጥንካሬ ይጠቅመናል። ስለዚህ ቡላችንን ደግሞ ስንሰራ እንደዚህ ወፈር አድርገን ቆንጆ አድርገን በወተት ብንጠቀም ሞር የተሻለ ይዘት ይኖረዋል ማለት ነው። ለጣዕምም የተሻለ ጣዕም ይኖረዋል። በደንብ መታሸት አለበት። ያው ወተት ጠብ እያደረግን እናሽበታለን፣ እናሸዋለን። የተወሰነ ካሸነው በኋላ እንደ ገንፎ በጣም ረጅም ሰዓት ባይወስድም ግን የተወሰነ መታሸት አለበት ብስል እንዲልልን። እንግዲህ ቡላችንን በዚህ መልክ ጨርሰናል። አሁን ወደ ማዘጋጀቱ እንሄዳለን። ቅቤያችንን እናደርጋለን። ቅቤያችን ላይ ቡላችንን እናደርግና እንዲያቀልጥልን ነው ከላይ የምናደርገው። ይሄን በደንብ ቅቤ ውስጥ እንዲገባ እሽት ማድረግ አለብን። በማንኪያ ተጠቅመን እና ፍርክርክ እንዲልን በደንብ መቆራረጥ አለብን። ያለበለዚያ ቅቤው ከላይ ነው የሚሆነው ወደ ውስጥ ስለማይገባልን። ሚጥሚጣውም እንዲሁ እንዲዋሃድልን ከቡላው ጋር እንደዚህ እናደርገዋለን። እንግዲህ ይሄ የሚወስደው በጣም አጭር ደቂቃ ነው። ከ15 እስከ 20 ደቂቃ ቢወስድባችሁ ነው። 20 ደቂቃ ብትይዙት በ20 ደቂቃ ውስጥ ቆንጆ ቡላ አዘጋጅተን ማስቀመጥ እንችላለን። እንደገና ደግሞ ቡላውን ለረጅም ጊዜ በረዶ ቤት ማቆየታችን ከዋጋም አንፃር ይሄኛው የእንትኑ ቡላ በጣም የተሻለ ነው። ያልተፈጨው ቡላ ከዋጋም አንፃር የተሻለ ነው። ስለዚህ እሱን ከምናገኝበት ከመርካቶ ሊሆን ይችላል ገዝተን እንደዚህ መጠቀም እንችላለን። ለልጆቻችን ሞር ተመራጭ ስለሆነ በየጊዜው ብናበላቸው ይሄንን ጥሩ ነው። እንዲሁም ለአራስ ሴት ደግሞ ለአዲስ ሙሽራም በጣም ይመከራል። እንግዲህ ቡላን በዚህ መልክ አዘጋጅተንላችኋል። ቡላን እንግዲህ ብዙዎቻችሁ አሰራሩን ታውቁታላችሁ፣ ግን የማታውቁ ካላችሁ በዚህ መንገድ መሰራቱን የማታውቁ ካላችሁ በወተት መሰራቱን የማታውቁ ካላችሁ ምናልባት ይጠቅማችኋል በሚል ነው እንደዚህ ያዘጋጀንላችሁ። ቻናላችንን ከወደዳችሁት ሰብስክራይብ አድርጉን፣ ላይክ ኮሜንትን ጻፉልን። እዚህም ስራ ላይ ሌላውም ቻናሉ ላይም ኮሜንት ካላችሁ ኮሜንታችሁን እንድታደርሱን እንጠይቃችኋለን። ለዛሬ የነበረን ቆይታ ይሄን ይመስል ነበር። እቺን እንግዲህ ቡላ ቁርሳችሁን ሰርታችሁ እንድትመገቡ ጋብዛችኋለሁ። ሰላም ነው።